እኔ አልፈልግም። ችግር የለም። ምን ነው እነ ቦጋለን እያያዝን እንመጣለን። ችግር የለም። ማንንም እያያዝን ነገርኩሽ። አንቺም ክፈቺ። ወሬ አያስፈልግም። አሁን የሰው ወሬ የሰው ኑሮ ስታሟሙቁ የራሳችሁን አትተው። ክፈቱ። ሁላችሁም ስሩ። በቃ አያስፈልግም። አሁን ሁላችሁም ምንድን ነው የምንሰራው? እስቲ ንገረን። እኔ ከፍታለሁ። እንደውም በጣም ብዙ ብለሽ አይደለ እንዴ ስትጀናጀኝ የምትዩ ከጠዋት እስከ ማታ። እሺ እኔም ከፍታለሁ። ለቤት ባድርገሽ ነው የሰደብሽኝ ወይ? ዛሬ ተጫወቱብን። እናመሰግናለን። እስከ ዛሬ ስጮህ ነበርኩ እኮ አሁን እንኳን መተንፈስ አልችልም። እንዴ ልጅ ሳኒ ሞትን እኮ እንዴት ነው እናንተ ትላንትና ሴትዮ ማቂ ሳኒ ቆይ እኔ አንድ መልእክት ከዩዘር ጋር አውርቼ አላውቅም። ዩዘር የኔ እናት በጣም ነው የምወድሽ። እንዴት ነሽ አንቺ? ደህና ነሽ? ይሄማ ሰው ልጅ ሀይላብ የሚለው አሸንጉሉት እርስ በራሳችሁ እየተሰሳጡ እናንተ እዚህ ጋር አስተያየት መስጣችሁ እራሱ የምር እኔ በጣም ተናድጃለሁ። በዚህ ምክንያት በጣም ተናድጃለሁ። ብዙ ነገር ያናድዳል። መቅዬ መስዬ እንዴት ነሽ? መሲ ዛሬ ምን ድምጿ ጠፋ? ዘርዬ አለ ዛሬ እንዴት ነሽ? ሰላም ናችሁ? አለን እግዚአብሔር ይመስገን። ወደ ገደለው ገባው ጌታን መቅደስ ዩቲዩብ። ለማንኛውም እኔ ልውጣ ነግድዬ። በቅርታ በጣም የኔ እናቶችን በጣም እግዚአብሔርን በጣም እኔ እመቤቴን ይቅርታ ዩዘርዬ፣ ለምንም ነገር በጣም ይቅርታ የኔ እናት። እኔ ፎቶ ይመልሽልኝ፣ እግዚአብሔር ፎቶ ይመልሽልኝ። እግዚአብሔርን እስከ ዛሬ ላደረግን ነገር በጣም ሶሪ እመቤቴ። ከዚህ በኋላ ግን የስደት እኔ ሸሸን እንጂ ምንም አላደረግኩም። ሸሸው ግን ይበቃል። መታለሽ ሀሳብ መቀየር። እኔና አንቺ አሁን እዚህ ጋር ስንጨቃጨቅ እናወራ ተማማርን አልተማማርንም፣ መጥፎም ቢሆን ቢሆን ስለዚህ ምንም ችግር የለም። ይሄ ኮሚዲ ሶሪ እሺ፣ እግዚአብሔር ሶሪ እሺ። ላለፈው ነገር አንድ ነገር እኔ አልገባም እኔ አልገባም በጭራሽ። ሰማሁ እንጂ ዛሬ ገና ላይ ያየሁሽ ማይዬ ራሱ የሚገርምሽ። ኧረ እኔ አቅሻለሁ፣ በደንብ ነው የማቅሽ። እንደ እኔ ድምጽ ስላልታወቀ ሰው ሁሉ እኮ እንቅልፍ የሚወስደውና የሚደነግጠው በእኔ ድምጽ ነው። በኖርማል ራሱ አቅሻለሁ እንጂ እኔ እናት በደንብ ነው የማቅሽ። አንቺ ነሽ የማታውቂ። ግን ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንደ በደንብ ነው ነገርማ ሸፈና ታርጊው የት በደንብ ነው የማቅሽ። እጽፍልሻለሁ እኔ እናት መናዳማ እጽፍልሻለሁ። በደንብ እጽፍልሻለሁ። እሺ እና በጣም ነው የምወዳችሁ። ግን በቃ ዩኒፎርማችሁን ጭንብላችሁን አውልቁና ለራሳችሁ ኑሮ ስለነሱ የምታነቡት ስለማንም እስቲ ስለ ሀገር ወደ እኔ ታናሻችሁ ነኝ። ሳኒ ዩቲዩብ ከፍታሉ እነሱን እኔ ከፍታለሁ። እኔ ደግሞ በቅርቡ ከፍታለሁ። እሺ ኢትዮጵያ ሁሉ ልሄድ ነው። እኔ ጀግና የአረብ ሀገር ሴት ነኝ። እሺ ማንም እንደፈለገ እየመጣ ነው ጨማለቅብኝ ይዞ ሰብስክራይብ ማድረገው እርስ በርስ ትደራረጋላችሁ። እንደዚህ አስተያየት እንሰጣለን በቪዲዮ ላይ። ሰንዬ የኔ ውድ ማለት አንቺ ኬፋች ማቂ ኬፈቱ እናንተ ሁላችሁ ከባሌ ጋር እመጣለሁ። መላጣ ባላለኝ አንቺ ተረጋጊ። ሰንዬ ግን ተረጋጊ ነው የምትይው አንቺ እኮ እንደውም አሪፍ ነው ለአንቺ እኮ ሳንዬ። እኔ መላጣ ባላለኝ እሱንም ይዤ እመጣለሁ። ችግር የለም። ሰንዬ ለጀራ ይሆናል እኮ ዩቲዩብ ምን ችግር አለው? አንቺ ሰኒ እኔ ደግሞ ደንደና ያለኝ መቅዲ ሰኒ ከቤኪ ጋር ነኝ። ፋፍዬ የኔ እናት ራፊ ዝም ስትይ ደስ አይለኝም። እኔ መጣሁ እኮ። እንዴት ናችሁ? ደህና ናችሁ? ወይ ዛሬ እንዴት ነሽ? መቅዲ ልጅ ሰኒ መቅዲዬ በጣም ለማንኛውም የኔ ውዶች በጣም እና ጠፋው። አዎ ሰኒ ግን አውራሻለሁ። እሺ እኔ ነበር ቻው ገና ይቀጥላል። እስቲ ባጭሩ ንገርኛ እስቲ እኔ ወድ እሰማችኋለሁ። እሺ ከዛ እናወራለን። ማንም ዩዘርዬ ታቸውንሽ ሰሚያ ትንሽ ምን ሆነሽ ነው? ብዝብዝ ብሎብኛል ዩዘርዬ ስራ አለኝና ቅድም እኮ እኔ መቅዲን ክፈችና ማለት በጣም ስንት ስላለኝ ነው። በቃ አንዳንዴ ማለት ስትወጂ ወደድሽ እንጂ አልወደድሽ። እናትሽም እኮ ለከታሉ ልክ አለው። ለእናትሽም ቦታ አለው። እናትሽም እንኳን ማለት ነው። ሌላው ቢቀር ግን ባረግሽው ነገር አትቆጪ። ሰዎች ጥሩ ነገር ባረጉ ቁጥር በረከታቸው ይበዛል እና ሰው ስለሚያደርግልኝ ሰው ስለጎቹ ስለሚሉ ሳይሆን
ላንቺ እኔ ኔቨር አተራፍት ነው ፍቅር ደግሞ የሚሰጥ ነው እንጂ የሚቀበሉት አይደለም። የሚቀበላል ነው ይውደዱኝ ማለት ኖ እኔ እንደዛ ማለት አይደለም። አይደለ የወደድሽ ኖ ማን የት ያውቁኛል? አያውቁኝም እኮ ከሚሊዮኑ ምናልባት መናደድ አይደለም። እኔ ተናድጄ አይደለም፣ ግን እኔ የምናገረው እነሱን አይደለም እኮ እኔ በእነሱ ዙር አይደለም። እኛን እንደደደብ ነው የሚያዩት። ገቡት። እኔ በእነሱ ዙር አይደለም እያወራሁ ያለሁት። የራስሽን ብቻ መስጠት ያለሽን እንጂ ብዙ አትናደጅ። ከተናደድሽ ሰኒን ወተት አልወድም እባክሽ። ስሙም እኔ እኮ በእነሱ ዙር አይደለም የተናገርኩት። ሲጀመር እኔ በማንም ዩቲዩበር ዙር አይደለም ማወራ። እኔ እርስ በርሳችን ስደት ያለን አንባላ ለማንም ለማናቃቸው ብለን እኛ ወደናቸው እንጂ እነሱን አያውቁንም። እኔ እርስ በርሳችን አንወነጃጀል፣ አንጣላ፣ ከራሳችን ጋር እንታረቅ፣ ወደ ራሳችን እንመለስ ነው። ኔቨር እኔ ማንንም አላቃቸውም፣ አያውቁኝም። እኔ ወደናቸው እንጂ እነሱ አያውቁኝም። ህይወት ዝም ብሎ ሳቅ ጨዋታ ምናምን ደስታ ሳይሆን ጸብም ነው እና አንዳንዴ በጸብ ውስጥ የምንማረው ብዙ ነገር አለ አይደል? አሁን በዚህ በጸብ ውስጥ ብዙ ነገር አልተማርንም። እኔ ለምሳሌ አንቺን አወኩ ፓፒዬ እኔ በፊት ነው አንቺ ነሽ ያላወቅሽኝ እንጂ ሰው አላውቅም። ምክንያቱም እኔ ዝም ብዬ ገባ ብዬ ነው እንጂ የምወጣ ብዙ አላውቅም። እንደዚህ እኔ አቅሻለሁ ብቻ አላውቅም። ገና የመጀመሪያዬ ነው ግን በቃ ደስ ይላል። አሁን እናንተን በማግኘቴ እድለኛ ነኝ። እንዴት ጥሩ ልጆች ናችሁ። ብዙ ተምሬያለሁ ከእናንተ ብዙ ነገር አውቄያለሁ። ጥንካሬያችሁ፣ ፍቅራችሁ ምን ያህል ለሰው የምትኖሩት ነገር እና ራሱ ቀላል አይደለም እና በጣም እድለኛ። ስለዚህ እናንተ ነው መሆን ያለባችሁ። ይከፋል። ቀላል ነው እንዴ? በጣም ነው የሚከፋው። እናንተን አይደለም እኛ እንኳን ይከፋናል። ግን ህይወት እንደዚህ ነው። ጊዜ የተደላደለ ደስ የሚል ነገር እና አትናደጅ፣ አትጨነቂ። ነገ ደግሞ ለቅሶ ይሆናል። እሺ እኔ እናት መልካም ምሽት ሆነላችሁ። ወዳችኋለሁ። ባይ ሁላችሁ። ፍርዬን አስገቢያት እስኪ መቅዬ ፍሬ የዘርዬ ምን አዲስ አለ? ምንም እማዬ ምን አዲስ አለ? ተሳሳሙብን አይደል? ከመሳሳም በላይ ምን አዲስ ነገር አለ? ሮማንቲክ አየን እኮ ሮማንስ ላይ ናቸው። ምን አዲስ ነገር አየሽ? እሺ ንገርኝ እስኪማ። እንደምን ዋላችሁ? እኔ እኮ ቆየሁ እየቀለዱ ባሉ የተከበሩ እኮ ትንሽ ቆየሁ። ፍርዬ አይደለሁ። ውያ ደስ ብሎሻል? ዛሬማ በቃ እናቴ ደስ አላለኝም። አይገርምሽም? ደስ ብሎሻል? ልጄን አይቻታለሁ። ፍርዬ ልጅሽን ስንታይማ እናቴ ድምፅሽ ሁሉ እኮ ምንም አላወራም። እኔ ማውራቱ ደክሞኛል። እንደሷ እቃ ስታስወጣ የእውነትም መስሎኛል። ውይ እናትነት ግን ከባድ ነው። እኔ የተረዳሁት ነገር አሁንም አላምንም። የት ነው የወጣው ዕቃ? እኔም እጋራሻለሁ። እኔ ግን ቤት ሊቀይሩ ነው። አዎ እንግዲህ ሚዜ አድርገው። ስሚ እኔ እኮ አልተቻለችም እኮ አሰልን አድርገው ሚዜ ያለች እኮ አንቺ። በጣም ነው እንዴ? ብዙ ነው እንዴ የከፈልከው አለችው እኮ አንቺ። ምንድን ነው ያለችው? ለአከራዩ ነግሬ ሂሳብ ጨምሬበት እኖራለሁ። ብዙ ነው እንዴ እንትን ያልከው? ብዙ ነው እንዴ? አይደለም እንጂ ለሀሰን አንተማ በጣም ነው የከፈልከው ነው ምናምን እንደዛ አለች። በጣም ነው የከፈልከው እንዴ አለችው። አዎ እና እኔ እኮ ንግግሯ እኮ በቃ በአንዴ እኮ ነው ሚዲያው የምታሽከረክረው። ምን እንዳላት ታውቂያለሽ? ምንድን ነበር ያላት? የሆነ ነገር ሲላት ሚዜ ትሆነናለች ሲል እኔ ነኝ መሆናችሁ አይደል አለችው። ይወድ ስታስተካክለው፣ ድራማው ስታስተካክለው ይሄ እኮ ጥሩ እኮ ይጠፋበታል። የእኔ ታይም ላይን ላይ አይተሽዋል። አንድ ሱዳናዊ ኬንያዊ ልክ እሱ ማለት እኮ በጋለ ናት እኮ አይገርምሽም? በቃ ማንቸስተር ገኒ በመጣች እንደው ገኒ ስመጣ ነው እኮ እኔ ወሬ ሁሉ የሚመጣልኝ። ገኒ ግን የዛሬው ማለት ነው የዛሬው ግን ምን የሚወራለት አለ? አሁን ምንም እኮ የለም። ምንድነው እኔ የተረዳሁት ከትላንትና ወዲያም ትላንትና በቃ ራሷን ታስከብር መውጣት ካለባት ስላለን ያን ነገር ነው የመለሰችው ብዬ ነው ማስበው። የሚገርምሽ ነገር እኔ ደግሞ በጣምና ስለማስብ ሁልጊዜ ኔጋቲቭ ላይ ምክንያቱም በቃ አይደለም ምን እንደሆነ ታውቂያለሽ አለችው እኮ ተናገረች እኮ ሰምተሻት ከሆነ እኔ በሰዎች ዘንድ መወቀስ የለብኝም አለችው። ለምን በጣም በዝቷል ተቃውሞ፣ ገብቶሻል? ተቃውሞ ስለበዛ ያንን መልስ ነው እንጂ እውነት ከልቦ አይደለም።
ካልሽ እኮ እወጣለሁ አላት እኮ ከልቦ አይደለም። ግን ለሰው መልስ እየሰጠች ነው። እንዲናቀታም ቅመሜ እኮ የምታሳየው እስከ ዛሬ ልውጣሽ ፍቀድልኝ ስትለው ምንድን ነው ያላት? እስከ ዛሬ ለምን አልወጣሽም? ምን ያልነበርኩም አለ አይደል እንዴ? ግን መልስ ነው ሼር ስለሚደረግላት ሚዲያው አሁን መሮታል። በቃ ለምን የእሷን እንትን ከዚህ ብትወጣ ከማሽን ፍጹም ያለውን እሷም ለማስተማር እንኳን ቢሆን በዚህ መልኩ አልነበረም ማድረግ የነበረበት አለና ሊያስተምራል ነው ሴት ይዞ የመጣው አይነት ካይንድ ኦፍ አላየም። ለቀቀ እንዴት ይጻ አላየሁኝም። ለቋል እኮ አንቺ ደግሞ ፎቶ ሁሉ ለቋል። ዩቲዩብ በፎቶ ልብሳቸውን አሰርቶ በፎቶ ሁሉም ሰው ያሰራ ብሏል። ስሚ ፍሬ ልብስ ፕሮፋይል ያላረጋቸው ስለነሱ ማውራት አይቻልም ተብለሻል። ፕሮፋይል አድርጊ። ማን ያለው ለከስከስ ለቅምቅም በዩ ማን ያለው? እኔ በውስጥ ፕሮፋይል ያረኳት እንዴ? ይቀልዳል እንዴ? ታ ስለተደረገ ብቻ ነው እንዴ? መቅድዬ በውስጤ ናት ያለችው ሀቢብቲ። እዚህ ጋር ለማስመሰል ምን ነው የእሷን ፎቶ አድርገው እኮ እየረገጡ እኮ ነው። ምን ብርቅ ነው እንዴ? ምንድን ነው የሚያወራው? ይሄ ደግሞ ፍርዬ ያሰሩት በብሩክ ዩቲዩብ ነው እንጂ የእሷን ዩቲዩብ አላረጉም። ፎቶ ብቻ ነው የለጠፉት። አረ እኔ ይኸውልሽ ፎቶ ለጥፌ የማይቻለሁ ምንም ትርጉም የለውም። ፎቶ ለጥፌ አፌ ቢለፈለፍ ውስጤ ከሌለሽ ምንድን ነው ትርጉም? ውስጥ ንገሪ። አይገርምሽም? ምንም ጥቅም የለውም። ምን ዋና ሰው ልጅ መቅድዬ ከውስጥሽ መውደድ ነው እንጂ አንቺን ፎቶ ጽፌ መቅድዬ እንዳንቺ ያለ የኔ ልዩ የኔ ፍቅር ብዬ ብለጥፍሽ ላፍ እኮ ነው። ምን እንዳለች ሰማሽ? አለቀስታ ራሷ አለች። ዶማነታቸው እኮ ነው የጭንቅላት ዶማነታቸው። አንቺ እሱን ታያለሽ። ዊዘር ጉድ ልንገርሽ፣ ዶማነታቸው ትላንትና ማታ እዛ እነ ዳሞን ይሰሙኝና ደግሞ ይዘቀዝቁኛሉ እኮ እነ ቦጋለ ቤት አንዷ ከንጭፋ ተነሳ። ሌሊት ላይ እኮ ነው ህልም አይታ ህልም አይቼ ነው ብላ እኩለ ሌሊት እኮ ነው የሰማችሁ ካላችሁ ከስር ጻፉ። ዩቲዩብ ላይ ተለጥፎ ነው የሰማሁትና እኩለ ሌሊት ነው ብታያምኑ ነው ይገርምሻል እንዴ? አንዷ ሜንሽ ምን እንዳረገች ታውቃለህ? ወንድሜ ሃይሚን ተዋትና ከአዲሷ ልጅ ጋና እኛ እህቶችህ አደንልህ እንዴ። አሁንም ህልም ያየችው እኮ እንደዛ ነው። ተጋብቶ ትላለች አልኩሽ። እንደዚህ አዲስ ቤት ሲኖሩ የምርሽ ነው የምትይ ትላታለች። ያቺ ደግሞ የከፈተችው ቤት ማለት እውነቴን እኮ ነው። ስነሳ መዳብም የለችም። በቃ ከፈትኩኝ ቲክቶኩን ደንግጬ እውነት መስሎኝ እያለች ጌታን እንደው እነዚህ ሰዎች ለካስ ፍቅር ነው ያሳብ ማርያምን ሴትነቴን ጠላሁት ብታይ ዩቱብ ላይ ተቆርጦ መጥቶ እኮ ነው። ሳቁ እናንተ ስለይው ልክ ነኝ። ይኸውልሽ እንደው ገርሞኝ ከእንቅልፏ ባንና ነው ይሄን ያክል እንግዲህ አይሙራቸው ውስጥ ከተው ስራዬ ብለው አልኩሽ እኮ የሚያብዱት እኮ ኢየሱስ ይሄ አዴክት መሆን እኮ ፍርዬ እንትን ነው። በቃ በጣም አዴክት ተመርዘዋሉ እንጂ ይሄ ኳሽሽ ወይ እኮ በእናትሽ ደማቸው ካልተቀየረው እኮ አይወጣም። በቃ ወይኔ ስለሚሉ ነው። ከባድ ነው በጣም እንደው ገርሞኝ እንደው ቁጭ ብዬ ስሰማ ብታይ እንደው የት ገብቼ ልተንፈስ ብዬ መቅዲም አልከፈተችም ነበረ። ከዛም በኋላ አሁን ነው እኮ ያስታወስኩት። ብታይ ሌሊት ሰው እኩለ ሌሊት ትገቢያለሽ እንዴ? በጣም ከባድ ነው። በጣም እንትኖች ናቸው። በቃ እንደዚህ ነው። አንዴ ከተያዙ በሱስ የተያዘ ሰው እኮ ቁጭ ማለት አይችልም። በቃ እሱ ብቻ ሳይሆን ማለት ነው። በነገራችን ላይ ጓደኛ እኮ ይኖራቸዋል መስዬ፣ ግን ያ ወንድ መስዋዕት ይኖራቸዋል። ግን በቃ እነሱ ከተውታል፣ ይሄን ነገር ከተውታል። ጭንቅላታቸው ውስጥ ማውጣት አይችሉም። ያ እንደዛ ነው። እና በጣም የፈለገ ነገር ቢመጣ ማለት ነው ማውጣት አይችሉም ከጭንቅላታቸው ውስጥ። ኢቭን የራሳቸውን ህይወት ራሱ ሲኖሩ ሪላክስ ሲያደርጉ ምናምን ያንን እያሰቡ ጭንቅላታቸው ውስጥ ያንን እያሰቡ ነው እንደዛ። አሁን አንዳንዴ በዚህ አይነት ሱስ የተያዙ ሰዎች ምናምን ይባል የለ በቃ እነሱ ናቸው። አሁን እነዚህ አይላቀቃቸውም። እንደዛ በጣም ከባድ ነው። ራ ሰምቻታለሁ። ማናት ማዚ ጋር ማናት ማዚ ማለት ነው። አንዷ ደግሞ አሉ አሮጊት ናት ከሱ ፎቶ ጋር አሉ እዛ ስር ጭኗ ስር አድርጋ ነው ምናምን እንደው ለጥፎ እያልኳት ነበር። ኧረ በማርያም ፍሬ፣ ኧረ በመድኃኒዓለም ፍሬ ገና ብዙ ነገር እኮ እናያለን። እናንተ ምን ናችኋል? አሮጊት ናት ማዚ ረር ብላ ወጣች ፍሬ አታምጣው አሁን ዩዘር አስወጣችኋት። አይ ፍሬ ተይ ምንድን ነው ማርያምን መግዴ የሰማሁትን እኮ ነው። አንዷም ደግሞ አሮጊት አሉ ብታይ
አምጭና ለጥፊ ያልኳት ነበር ኮሜንት እየጻፉ የት ነው ለምንድን ነው ማዳውራ ተለጥፋለች ለጥፋለሁ እኮ ብላ ነበር ቅድም ሆኖ ታያት እኮ አትድገሚ ይዘጋል አይደለም እኮ ፊፊዬ ምን መሰለሽ ምን ያክል ህዝቡ እንደወረደ እኮ እየነገርኳችሁ ነው ምን ያክል ህዝቡ እንደወረደ ግን እንደዚህ አይነት ወጋው የመንፈስ እቺ ደግሞ አታኳኪብኝ እዛ ብርጭቆሽን ማናት የምታንኳኳ? ፊፊ ናታ። የወሬ ጥማት መቻንኳኳለሻናት ቆይ አይደለም መግድዬ እዚህ ቤት ማውራት አንችልም። ሉጣ እንዴ ሉጣ እኔ እኮ ሰሚ ዛሬ ቤቱ ሰው የነጻነት ስራ አልነበረኝም። ቆይ ልንገርሻ እኔ እኮ ደጃ አይደለም እኮ ያወራሁት ግን ስራ አልነበረኝም። መግደዬ እዛም ገባለሁ እንደ ውሻ እዚህም ገባለሁ የሚወራውን እሰማለሁ። ከዛን ማዚ ቆይ እስቲ ምንድን ነው ብዬ ገብቼ ኮሜንት ጽፋለሁ። ኧረ ዳሙ የአንዷ ትላለች ገስ ሰርተን ጨርሰን አወጣታለሁ ስትለኝ ምን እንደው ማዚዬ እንደው ላኪልኝ በውስጥ ብዬ ነበረ አላከችልኝም። ስምሪም ነበርሽ ቅድም። እስቲ ስምሪ ተሳስቻለሁ እስቲ አውሪ። አዎ ስምሪ እግዚአብሔር ይስጥሽ። እና ምንድን ነው በቃ